ዕለታዊ የወርቅ ዋጋ መረጃን ይዘንላችሁ መጥተናል። ዛሬ ወርቅ በስንት እየተሸጠ ይገኛል? 21፣ 22፣ 23፣ 24 ካራት የሚባሉትን ታዋቂዎቹን ካራቶች ጨምሮ እንዲሁም ከታችኛው ከ14 ካራት ጀምሮ ያለበትን ዋጋ እነግራችኋለሁ። በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር በጥሬው በስንት ነው በመሸጥ ላይ የሚገኘው? የነዚህ የወርቅ ካራቶችስ ካራት ምን ያህል ነው የሚለውን ወሳኝ መረጃ ከአሁን ሰዓት ጀምሮ ተከታተሉ ዘንድ እየጋበዝኳችሁ፣ ለቪዲዮ አዲስ ከሆናችሁ ቪዲዮን ላይክ፣ ቻናሉንም ሰብስክራይብ በማድረግ ቤተሰብ ሁኑን። ወደ መረጃው እናልፋለን። የምንጀምረው ከ14 ካራት ሲሆን 14 ካራቱ የጥሬው ወርቅ ዋጋ ዛሬ በኢትዮጵያ ላይ በ77 ከ01 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ12319 ከ37 እየተሸጠ ነው የሚገኘው። ይህ የ14 ካራት የወርቅ ንጽህናው ምን ያህል ነው ካላችሁ በ47.5 ምልክቱ ይታወቃል። ወይም ደግሞ 47.5 የሚል አንዳንዴ ማህተብም ልታዩበት ትችላላችሁ። ብዙ ጊዜ የተለመደው ያው የ18 ካራት 750 የሚለው እንዲሁም ደግሞ የ21 ካራት 875 የሚለው ቢሆንም 14 ካራትም ወርቁን በምትገዙበት ሰዓት ላይ የተሰራውን ማለት ነው 475 የሚል ምልክት እንዲሁም ደግሞ 14 ኬ የሚል ምልክት ልታገኙበት ትችላላችሁ። አንዳንዴ በግልጽ ካልታያችሁ ደግሞ ወርቅ ቤት ያሉ ማጉያዎች አሉ። በእነሱ በመጠቀም እንደዚህ አይነት ምልክቶችን ልትረዱ ትችላላችሁ ማለት ነው። ማለትም ማለቴ እንግዲህ ጽሁፎች አሏቸው። ሁሉንም ወርቆች ምን ያህል ምን አይነት እንደሆኑ የሚገልጡ የወርቅ መለያዎች ናቸው ማለት ነው። ወደ ቀጣዩ ካራት እንሄዳለን። 15 ካራት በአሜሪካ ዶላር በ82 ከ51 ሲሸጥ በኢትዮጵያ ብር ደግሞ በ13199 ከ33 እየተሸጠ ነው የሚገኘው። የዚህም የንጽህናውን ደረጃ በ5413 ይታወቃል። ቀጥሎ የምነግራችሁ የ16 ካራቱን ሲሆን 16 ካራቱ በ88 እየተሸጠ ነው የሚገኘው በአሜሪካ ዶላር ማለት ነው። በኢትዮጵያ ብር ደግሞ በ14079 ከ29 እየተሸጠ ይገኛል። የዚህም ፒዩሪቲ ሌቨል 60.38 ሆኖ ይታወቃል። ወይም ደግሞ እዛ ላይ ተመዝግቦ ታገኙታላችሁ ማለት ነው። በመቀጠል የ17 ካራቱን ስንመለከት 17 ካራቱ የአሜሪካ ዶላር እየተሸጠ የሚገኘው በጥሬው በ93 ከ51 ሲሆን ግርታ በኢትዮጵያ ብር ደግሞ በ14959 ከ24 ነው። እንደነገርኳችሁ የ17 የ16 18 ካራት ብዙም ዲማንድ የለም፣ ብዙም ፍላጎት ስለሌለ አቅርቦት ላይም ብዙ ጊዜ ላታገኟቸው ትችላላችሁ። እንደ 18 እንደ 14 እንደ 21 እንደ 24 በየቦታው በየወርቅ ቤቶች ተፈልገው የሚገኙ የወርቅ አይነቶች አይደሉም። ቀጥሎ የምንመለከተው የ18 ካራቱን ሲሆን 18 ካራቱ በስንት ነው በምሸጥ ላይ የሚገኘው? በጥሬው ዛሬ ለተቀዳሚ ሐምሌ 25 2018 ዓ.ም ወይም ደግሞ ኦገስት 1 2026 ካላችሁኝ እየተሸጠ የሚገኘው በአሜሪካ ዶላር የ18 ካራቱ በ9908 ነው። በኢትዮጵያ ብር ደግሞ በ15839 ከ19 በጥሬው እየተሸጠ ይገኛል። የዚህ የወርቅ ንጽህናውን እንግዲህ ብሔራዊ ባንክ የሚገዛው ከ71.81 ጀምሮ ጥራት ላላቸው ወርቆች ነው። በዓለም አቀፍ ደረጃ ግን የ18 ካራቱ መለያው 75 እጁ ንጹህ ወርቅ ነው። ወይም ደግሞ 75% ፒዩሪቲ ሌቨሉ አለው ማለት ነው። እንደሚታወቀው 18 ካራት እጅግ በጣም ለየት ያለና ምርጥ የሚባል የወርቅ አይነት ነው። በተለይ ጠንካራ የሆነ ለሁል ጊዜም በተለይ አድርጋችሁት መዋል ሊሆን ይችላል፣ ማደር ሊሆን ይችላል። ለሁል ጊዜም ለሁሉም አይነት ፕሮግራሞች የሚሆን የወርቅ አይነት ነው። እንደ 14 ካራት እንኳን ባይሆን በጣም ደግሞ ጠንካራ ነው።
እሱ ብቻ ሳይሆን ከሌሎች ማዕድናቶች ጋር መዋሃድ ይችላል። ከለሩንም ወደ ነጭ ወደ ሮዝ መቀየር የሚችል እጅግ በጣም ብቸኛውና ለየት ያለ ወርቅ ነው። 18 ካራት ዋጋውም እንግዲህ ከሌሎች የወርቅ አይነቶች አንጻር ተመጣጣኝ ነው ተብሎ ይታወቃል። በመቀጠል የምናልፈው ወደ ሌሎቹ ካራቶች ነው። ከዛ በፊት ግን ቪዲዮን እስካሁን እያያችሁ ላይክ ካላደርጋችሁ ላይክ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ዘውትር እንደዚህ አይነት ዕለታዊ የጥሬ ወርቅ ዋጋ እንዲሁም የተሰሩ የወርቅ ዋጋ መረጃዎች እንዲደርሳችሁ የደውል ምልክቷን በመጫን ቤተሰብ መሆን አትርሱ። እንቀጥላለን። በመቀጠል የምንመለከተው የ19 ካራቱን ሲሆን 19 ካራቱ በአሜሪካ ዶላር በ104 ከ51 ሲሸጥ በኢትዮጵያ ብር ደግሞ በ16719 ከ15 ይሸጣል። የ19 ካራቱ የወርቅ ንጽህናው ምን ያህል ነው ካላችሁ በ77.08 ነው የሚታወቀው። የ20 ካራቱን ስንመለከት 20 ካራቱ በአሜሪካ ዶላር በ110 ከ1 ሲሸጥ በኢትዮጵያ ብር ደግሞ በ17600 እየተሸጠ ነው የሚገኘው። የዚህም የወርቅ ንጽህናው 82.08 እጁ ንጹህ ወርቅ ነው ማለት ነው። ቀጥለን የምንመለከተው የ21 ካራቱን ይሆናል። በአሜሪካ ዶላር የ21 ካራቱ የወርቅ ዋጋ 115 ከ51 ሲሆን በኢትዮጵያ ብር በ18479 ከ06 ነው በሚሸጥ ላይ የሚገኘው። 21 ካራቱ 87.5 በዓለም አቀፍ ደረጃ የሚታወቅበት የወርቅ ጥራት ደረጃ ሲሆን ብሔራዊ ባንክ ደግሞ ወርቅ አውጪዎች እንዲሁም የወርቅ ካምፓኒዎች ሲሸጡለት ከ86.84 የወርቅ ንጽህና ጀምሮ 21 ካራት ብሎ ይቀበላል ማለት ነው። በመቀጠል የ23 ካራቱን ስንመለከት 23 ካራቱ በአሜሪካ ዶላር ከዛ በፊት ስለ 23 ካራት አንዳንድ ነገሮችን ልንገራችሁ። 23 ካራት ማለት 24 ካራት ማለት አይደለም። አንደኛ በንጽህና ይለያያሉ። በንጽህና ብቻ ሳይሆን እንግዲህ በግራም ይለያያሉ። ማን ነው በብርም ይለያያሉ። ቢያንስ የ1 ሺህ ብር ልዩነት አላቸው። የ23 እና የ24 ካራት የንጽህና ደረጃቸውም እንዲሁ በ5 አካባቢ የንጽህና ደረጃ ይለያያሉ። ለምሳሌ 23 ካራቱ 95.73 የወርቅ ንጽህና ቢኖረው 24 ካራቱ ደግሞ ኦልሞስት ወደ ፍጽምና የተጠጋ የወርቅ ንጽህና አለው። 99.99 ነው የውጭው፣ የሀገር ውስጡ ደግሞ 99.96 የወርቅ ንጽህና አለው ማለት ነው። ስለዚህ አይገናኙም። ነገር ግን ሁለቱንም መጠቀም የምንችለው ለጌጣጌጥ ሳይሆን ለኢንቨስትመንት ነው፣ ወይም ደግሞ ብርን ለማስቀመጥ ነው መጠቀም የምንችለው ማለት ነው። ሁለቱም ተመሳሳይ የሚያደርጋቸው ነገር ምንድነው? ሁለቱም ለጌጥነት አይውሉም። ሁለቱም ለካፒታል እንዲሁም ደግሞ ለኢንቨስትመንት ማስቀሪያነት ነው የሚውሉት ማለት ነው። በአሜሪካ ዶላር 23 ካራቱ ታዲያ በስንት ነው የሚሸጠው ካላችሁ በ126 ከ51 ሲሸጥ በኢትዮጵያ ብር ደግሞ 20238 ከ97 ይሸጣል። የ24 ካራቱን ስንመለከት 24 ካራቱ ደግሞ በአሜሪካ ዶላር በ132 ከ01 ወይም ደግሞ በኢትዮጵያ ብር በ21118 ከ92 ነው በመሸጥ ላይ የሚገኘው። ተመልካች አድማጮቻችን የዛሬ ለተቀዳሚ የሐምሌ 25 2018 ዓ.ም የወርቅ ዋጋ የሰማችሁትን ይመስል ነበረ። ወርቅ እንግዲህ አንዴ ከፍ አንዴ ዝቅ አንዴ ባለበት እየተረጋጋ በመዋዠቅ ላይ ነው የሚገኘው። እኛም በየዕለቱ የደረሰበትን የዋጋ ሁኔታ ተከታትለን ለእናንተ ማቅረባችንን እንቀጥላለን። ቪዲዮውን ላይክ እያደረጋችሁ እንዲሁም ቻናላችንን ሰብስክራይብ እያደረጋችሁ ሰፖርት ስለምታደርጉንም እናመሰግናለን። መልካም ጊዜ በያላችሁበት ሁሉ ይሁንላችሁ።